ንጥረ ነገሮችን፣ ፕሮቲኖችን ለሰውነታችን ኦርጋኖች አስፈላጊ የሆኑ ነገሮችን የያዘ ፈሳሽ ነው ማለት እንችላለን። ደም ስንል አሁን የምናወራው እና ዛሬ ለሚዲያ አካላት የሰጠነው ገለጻ ስለ ሰው ደም ነው የምናወራው። ደም ስንል የሰው ደም ለምን አንድ ሰው በተለያዩ አጋጣሚዎች ደም የሚያስፈልጉበት ሁኔታዎች ይኖራሉ። ምን ናቸው ካልን መጀመሪያ የድንገተኛ ተፈጥሯዊ የሆኑ የድንገተኛ አደጋዎች አሉ፣ ማንኛውም ሰው ሊያጋጥመው የሚችል። ሁለተኛ ደግሞ በተለያዩ ህመማት ታካሚዎች የቀዶ ጥገና የሚያስፈልጋቸው በጊዜ ቀጠሮ የሚመጡ ሁለትና ከዛ በላይ የደም ከረጢት የሚያስፈልጋቸው ሁኔታዎች ይኖራሉ። እንግዲህ የድንገተኛ አገልግሎትን ስንል የመኪና አደጋ እንደምናውቀው የተለያዩ የተፈጥሮ አደጋዎች ሲያጋጥሙ ብዙ ሰዎች በአንድ ጊዜ በጣም ብዙ ደም ሊያስፈልጋቸው ይችላል። ይህን ደም ማቅረብ ካልቻልን ህይወታቸው ሊያልፍ ይችላል ማለት ነው። ስለዚህ ደም መቼ ነው የሚያስፈልገው ስንል አንድ ሰው በህይወትና በሞት መካከል ብቻ ሲሆን ደሙን ካላገኘ የዛን ሰው ህይወት ማትረፍ ሳንችል ስንቀር ብቻ የሚሰጥ መድኃኒት ነው። በአሁን ሰዓት ደም ከሰው ልጅ ለሰው ልጅ የሚሰጥ ብቸኛ መድኃኒት ነው። በማንኛውም ፋብሪካ በተለያዩ መንገዶች እስካሁን ዓለም በደረሰበት ሳይንስ ሊተካ ያልቻለ ነገር ነው ማለት ነው። ስለዚህ ደም የሚያስፈልጋቸው ቅድም እንዳልኩት ብዙ የህብረተሰብ ክፍሎች አሉ። አንደኛ እንደምናውቀው በዋነኝነት እናቶች ናቸው፣ ቀጥሎ ህፃናት ናቸው። በአሁን ሰዓት ደግሞ የደም ፍላጎቱ ከፍተኛ ነው ስንል በሽታ የመመርመር አቅማችን እንደ ካንሰር፣ የተለያዩ በዘር የሚወረሱ እነዚህ ሄሞራጂክ ዲስኦርደር፣ ብሊዲንግ ዲስኦርደር የምንላቸው በሽታዎች አሉ። ሄሞፊሊያ እና የመሳሰሉት በሽታዎች አሉ። እነዚህ ቋሚ ደም ካላገኙ ለአደጋ ሊጋለጡ ይችላሉ ማለት ነው። ሁለተኛው እንግዲህ ከካንሰር ጋር ተያይዞ ህፃናት፣ ያው ካንሰር እንደምናውቀው ሁሉንም የሰውነት ክፍላችን ነው የሚያጠቃው ከጥፍራችን እስከ ፀጉራችን። ስለዚህ ደም የሚያመርተው ክፍልም ቦን ማሮ የምንለው በጣም አፌክት ስለሚያደርግ፣ ስለዚህ ኬሞቴራፒ፣ ራዲዮቴራፒ የሚወስዱ ታካሚዎች በሙሉ እንደ የታካሚ ሁኔታ በተለያየ ጊዜ ደም ያስፈልጋቸዋል ማለት ነው። ማነው ግን መለገስ የሚችለው? ሁሉም ሰው መለገስ ይችላል? ሁሉ ሰው መለገስ አይችልም። ደም እንግዲህ የሚለግሰው የራሱ ሳይንቲፊክ የሆነ ወይም በዓለም አቀፍ በደብሊውኤችኦ ስታንዳርድ አንድ ሰው ለደም ለመለገስ ብቁ ነው የሚባለው በእኛ በአሁኑ በተሻሻለው የለጋሾች መመሪያ ከ17 ዓመት ጀምሮ እንዲሁም አስፈላጊ የሆኑ ምርመራዎችን ካደረገ በኋላ በወቅቱ ካሉ አንድ ሰው ህመም ላይ ወይም መድኃኒት እየወሰደ የተለያዩ መድኃኒቶች ዝርዝር መመሪያው ላይ ተቀምጠዋል። የትኛው መድኃኒት ለስንት ጊዜ የትኛው ህመም የሚለውን ነገር ተቀምጧል። ጀነራሊ ግን ሁሉም ሰው በአንድ ጊዜ ደም ላይሰጥ ይችላል። ስለዚህ ደም የሚሰጡ የኛ የደም ባንክ ባለሙያዎች ማን ነው ለደም መስጠት ብቁ ነው የሚለውን ነገር እድሜ ያሉ፣ ክብደት ያሉ ከ45 ኪሎ በላይ መሆን አለበት። ለ450 ኤምኤል ስንወስድ ደግሞ ከ50 ኪሎ በላይ መሆን አለበት ማለት ነው። ስለዚህ የተለያዩ አስፈላጊ የሆኑ ቅድመ ልገሳ ምርመራዎችን ካደረግን በኋላ ነው ብቁነቱ የሚረጋገጠው። ስለዚህ የሚከለክሉ ነገሮች ይኖራሉ። ቢኮዝ እነዚህን የምንከለክለው ምንድነው? በዋነኛነት ለደም ለጋሹ ደህንነት ነው። አንድ ሰው ይሄ በጎ ዓላማ ኖሮት ህይወት ለማትረፍ ማሰቡ በቂ ሆኖ ሳለ ደግሞ ከሱ ያ ደም ቢወሰድ ለሱ የሚያመጣው አሉታዊ ተጽዕኖ አለ ወይ የሚለውን ነገር ካረጋገጥን በኋላ፣ በሁለተኛው ደግሞ ለደም ተቀባውም በደም ሊተላለፉ የሚችሉ በሽታዎች ሊኖሩ ስለሚችሉ ከወዲሁ አስፈላጊው ምርመራ ሳይደረግ አንድ ሰው ደግሞ ቀጥታ ወደ ተቀባይ ሊሄድ ይችላል ማለት ነው። በጣም ጥሩ። እንግዲህ የደም አገልግሎት እንደሚታወቀው በዓለም በእኛ ሀገር ብቻ ሳይሆን በዓለም አቀፍም ደረጃ የሰብአዊ አገልግሎት ነው። ስለዚህ በዋነኝነት አንድ ሰው የሰብአዊ አገልግሎትን በዋነኝነት ሲያደርግ
የመጀመሪያው የህሊና እርካታ ነው። ሁለተኛው ደግሞ እንደየሃይማኖቱ መንፈሳዊ በረከቶች ይኖሩታል ማለት ነው። ሌላው እንግዲህ ከዚህ ጋር በተያያዘ የሚሰጡት የተለያዩ በተቋማችን የሚሰጡ የጤና ፓኬጆች አሉ። እነሱ ምንድናቸው? አንድ ሰው እንግዲህ እንደምታውቀው የህክምና ቅድመ ምርመራ የማድረግ ባህላችን በጣም ደካማ ነው። ስለዚህ በዚህ አጋጣሚ አስፈላጊ የሆኑ በሌላ ተቋማት ቢሄዱ ብዙ ወጪ የሚያስወጡ ለምሳሌ የሄፓታይተስ፣ የኤችአይቪ፣ የሲፊሊስ፣ የሄሞግሎቢን መጠን እነዚህ ኮስታቸውን ብናየው በጣም በሌላ አገልግሎት ብንሄድ ከፍተኛ ኮስት ይኖራቸዋል። እነዚህን ግን በነፃ ማግኘት ይችላል። ስለዚህ ቅድመ የጤና ምርመራ ከነዚህ ጋር ተያያዥ የሆኑ ነገሮችን ስለሚያገኝ አንድ ይሄ ነው። ሁለተኛ እንግዲህ ሳይንሱም እንደሚለው እንግዲህ በየጊዜው የደም ሴሎች ደም ከተለገሰ በኋላ አዳዲስ የደም ሴሎች ይመረታሉ። እነዛ አዳዲስ የደም ሴሎች ከሌላው ንቁ ሆነው በደንብ በሰውነታችን ውስጥ ስለሚዘዋወሩ ይሄም እንግዲህ ያረጁ ሴሎችን ማደስ ጭምር ነው። እንግዲህ ሰፊ ሌሎች ጥቅሞች አሉ። አንዳንድ የተጠኑ ጥናቶች አሉ። በእርግጥ በሀገራችን ስላልተጣን ነው። እንግዲህ የረጅም ጊዜ የመኖር እድሜን ይጨምራል የሚሉ እነዚህ ጥናቶች አሉ። ሌሎችም ገና በሂደት ብዙ ጥናቶች አሉ። በሂደት የተረጋገጡትን ወደፊት እያየን መልእክት የምናስተላልፍ ይሆናል። አንዳንድ ሰዎች በመለገሳቸው የሚጎዱ ይመስላቸዋል። ሰው ደም ስለለገሰ ይጎዳል። ይሄ የተሳሳተ ግንዛቤ ነው። ሁሉም ሰው በእርግጥ እኩል ግንዛቤ ይኖራል ማለት አይደለም እና በተለያዩ አጋጣሚዎች በተለያዩ ሁኔታዎች የሚያጋጥሙን ጥያቄዎች ናቸው። እኛ በዋነኝነት መታወቅ ያለበት የአንድን ሰው ህይወት ለማዳን የሌላ ሰው ህይወት አንጎዳ። ስለዚህ የአንድን ሰው ትርፍ ወይም ያ ሰው ደሙን ቢለግስ አደጋው በሰውነቱ ላይ ምንም አይነት የጤና መጓደል ወይም ለጊዜውም ይሁን በረጅም ጊዜ የሚያመጣ የጤና ችግር እንደሌለ ካረጋገጠን በኋላ ነው። ስለዚህ ሰውን ለማትረፍ በዋነኝነት ለማዳን የምንጠቀምበት የማንንም ሰው ህይወት አደጋ ሳንጥል መሆኑ በጣም ሰብአዊነት የሚባለውም ለዛ ነው። ፕሪንሲፕሉ ሰው ምቹ ከሆነ ወይም ተጨማሪ ደሞችን መስጠት በሚችልበት ሁኔታ ላይ እያለ ነው ደም ሊለግስ የሚችለው። የምንቀበለውም በዛ ሁኔታ ውስጥ ነው። እሺ፣ በጣም ጥሩ ጥያቄ ነው። እንግዲህ ደም መጀመሪያ የራሱ የሆኑ ሂደቶች አሉ። ቅድመ ምርመራ ካደረግን በኋላ ሁለት ቮሊዩም የተለያዩ ቮሊዩሞች ያላቸው ነው ከተለያዩ ሰዎች ልንቀበል የምንችለው። አንደኛ 350 ml የሚለው 45 ኪሎ ቅድም ያልኩት፣ ሁለተኛ ደግሞ 450 ml ከ50 ኪሎ በላይ ያሉትን እንቀበላለን። ስለዚህ እዚህ ጋር ነው ዋናው ቁም ነገር የሚጀምረው። 450 ml የተለያዩ የደም ተዋጽኦችን ማውጣት እንችላለን። አንደኛው ሆል ብለድ የምንለው ነው። ሁለተኛው የተወሰነ የሆል ብለዱ ከተጣራ በኋላ ፓክድ አርቢሲ የምንለው አለ። እነዚህ ፓክድ አርቢሲዎችም የራሳቸው የሆኑ በሽተኞች የሚፈልጓቸው አሉ። ሌላኛው ፕላትሌት ነው። እንግዲህ ከ450 ኤሉ 150ውን ፕላትሌት እናደርጋለን፣ 150ውን ፓክድ አርቢሲ እናደርጋለን፣ 150ውን ደግሞ ፕላዝማ የምንለው አለ። 350 ውስጥ ካልን 350ዎቹ ለዚህ ብቁ ስለማይሆኑ ቀጥታ ደሙን የተለያዩ ምርመራዎች ካደረግን በኋላ ወደ ታካሚው ይሄዳል። እነዚህን የሚፈልጉት እነማን ናቸው? እንግዲህ ኢንዴብስ በጣም ራሱን የቻለ ጋይድላይን አለ። ይህን ጋይድላይን በዓለም አቀፍም የተዘጋጁ ተቋማት የተዘጋጁ ጋይድላይኖች አሉ። በእኛም ሀገር ደግሞ አግባብ ያለው የደም አጠቃቀም ወይም በእንግሊዝኛው አፕሮፕሪየት ክሊኒካል ዩዝ ኦፍ ብለድ የሚል ጋይድላይን አዘጋጅተን ይህን ተቋማት የሚጠቀሙበት ናቸው። መቼ ነው ፓክድ አርቢሲ የምንሰጠው፣ መቼ ነው ፕላትሌት የምንሰጠው፣ መቼ ነው ፕላዝማ የሚባሉትን የሚወሰኑ። ሁሉም ሰው አንድ አይነት የደም ተዋጽኦ ላይፈልግ ይችላል። ለምሳሌ የፕላትሌት ማነስ ችግር ያለበት ሰው ሊወስድ የሚችለው ፕላትሌት ነው። ለምን? ሄሞግሎቢኑ ደግሞ የወረደበት ሰው በጣም በአማርኛ አንዳንዶቹ ቃላት አስቸጋሪ ስለሆኑ
ሄሞግሎቢን የወረደበት ሰው ደግሞ ሊወስድ የሚችለው ወይ ሆል ብለዱን ነው ወይም ፓክድ አርቢሲ ነው። ለምሳሌ አንድ ሰው የልብ ድካም ይኖረዋል። የልብ ድካም ኖሮት ደግሞ የደም ማነስ ሊኖረው ይችላል። በዚህ ጊዜ እንግዲህ በጣም ብዙ አማውንት ያለውን ፍሉድ መውሰድ ስለማይችል የተጨመቀውን የተጣራውን የደም ይወስዳል፣ ፓክድ አርቢሲ የምንለው። ስለዚህ ለልብ ህመምተኞች ደም ማነስ ያስፈልጋቸው የምንሰጣቸው የደም ምርት ይለያያል ማለት ነው። በጣም ብዙ ደም የፈሰሰው በአደጋ ጊዜ ለምሳሌ ካር አክሲደንት በተለያዩ ነገሮች የፈጸመውን ደግሞ እንዳለ ደሙን ሆል ብለድ የምንለውን 350 ml የምንለውን በአንዴ እንሰጠዋለን። ለምን? እዛ ጋር የምንፈልገው ብዙ የፈሰሰውን ደም በአንድ ጊዜ እንዲተካልን ነው። ስለዚህ ሁሉም አይነት የደም አይነቶች ከዛ ሰውዬ ስለወጡ ስለዚህ ሁሉንም ሳናጓድል በአንዴ ሁሉንም አይነት ይሰጠዋል ማለት ነው። ስለዚህ ሕክምናው የራሱ የሆነ ሳይንስ አለው፣ የራሱ የሆነ ምርመራዎች ከተደረጉ በኋላ ነውና አጠቃላይ ጀነራል ቴክኒካል ነገሩን ግን ይሄን ነው የሚመስለው። ደም የሚታወቀው እንደዛ ነው፣ በህይወት ካለ ሰው ብቻ ነው። ቢኮዝ የደም ላዩ ላይ ያሉት ኮምፖነንቶች ህይወት የሚኖራቸው ሰውየው በህይወት ካለ ብቻ ነው። አንድ ሰው በህይወት ከሌለ የደም እንትኑ ይዘቱ በሙሉ ስለሚለወጥ ለሰው ጠቃሚ አይደለም ማለት። አጠር ያለ እንግዲህ ገለጻ ለማድረግ በህብረ ህዋስ በኩል እንግዲህ በአሁን ሰዓት እየሰጠለ ያለው ህብረ ህዋስ ሰፊ ነው። አንዷን ፓርት የአይን ብሌን ከለጋሾች በመቀበል በዚህ ችግር በአይን ብሌን ችግር ያሉ የህብረተሰብ ክፍሎችን ለነሱ በመዋል የአይን ብርሃናቸውን የመመለስ ስራ እየተሰራ ይገኛል ማለት ነው። ይሄኛው ደግሞ በተቃራኒው እንግዲህ የአይን ብሌኑ ወይም ኮርኒያ የምንለው ሰውየው ወዲያው እንደሞተ ቢነሳ ብዙም ችግር ስለሌለው እሱን ቴክኒካል በሆነ አሰራር ከተነሳ በኋላ የራሱ የሆኑ የማቆያ ዘዴዎች አሉት የሚጠቀሙበት የራሱ የሆኑ ጊዜያቶች ስላሉ እነሱን ከህይወቱ ካለፈ ሰው አምጥተን እናቆይና አስፈላጊ ለሆነ ሰው ምርመራ ከተደረገለት በኋላ ተመልሶ ጥቅም ላይ ወይም አገልግሎት ላይ ይውላል ማለት ነው። እንግዲህ ያው ሞር ግልጽ የሚሆነው ቅድም ዶክተር አምሳለ በደንብ አሳይታለች የአይን ብሌን የትኛዋ ክፍል እንደሆነች። በጣም ትንሽ ነች እና ደግሞ ይሄን ያህል ብዙ ጊዜ የምትፈጃለ በጣም ቴክኒካል በሆኑ ባለሙያዎች በጣም በአጭር ደቂቃ ከ10 እስከ 20 ደቂቃ በማይፈጅ ጊዜያቶች ከዛ ሰውየው በጥንቃቄ ይነሳል ማለት ነው። እንግዲህ ቅድም እንዳየናት በጣም አነስተኛ በጣም ትንሽ ነገር ግን ለሰው ልጆች አይን በጣም ሲግኒፊካንት የሆነች ነገር ስለሆነች ኢቭን አይደለም የሰውነት ቅርጽን የአይን ራሱ ክፍልን ራሱ ብዙ የማታጓደል ግን በጣም ወሳኝ ስስ የሆነች ቅድም እንዳየናት ከለር የሌላት በጣም ከላይኛው ክፍል ያለችን ስለሆነች መነሳቱም አለመነሳቱም ቴክኒካል ባለሙያ ካልሆነ በስተቀር ለሌላ ሰው ግልጽ በማይሆንበት ሁኔታ ነው ሊነሳ የሚችለው። እሱ በእርግጥ ቅድም እንዳልነው ነው። እንግዲህ ሁሉም ሰው የአይን ብሌኑ ለሌላ ሰው ብቁ ነው ላይሆን ይችላል። ስለዚህ እነሱ አስፈላጊውን የሆነ ምርመራ ይደረግላቸዋል። በዋነኝነት ቅድም የዘነጋሁት በደም ሆነ በአይን ብሌን አማካይነት ከሰው ወደ ሰው ሊተላለፉ የሚችሉትን አስፈላጊ የሆኑ ምርመራዎች ተደርገው ነው ልገሳ የሚከናወኑ። ስለዚህ አይን ብሌን ላይም የተወሰኑ ችግሮች ካሉ እነሱም ምርመራ ተደርጎ በውጤት ከተገለጹ በኋላ ያው እንዲወገዱ አግባብ ያለው አወጋገድ ስርዓት አለ፣ ይወገዳሉ ማለት ነው። ስለዚህ ሁሉም ሰው ሊለግስ ይችላል። ቢኮዝ ሞቶ ስለሆነ ቃል የሚገባው ከላይ ይለግሳል ለከሌ አይለግስም የሚል አሰራር የለም። ግን ከመጡ በኋላ ነው እንደ ደም አይደለም አሰራሩ። ደም አንድ ሰው መለገስ ይችላል አይችልም ብለን እንትን ካለን በኋላ ብቁ ከሆነ በኋላ የሚለግስ። ያን ብሌን ግን ማንኛውም ሰው ፈቃደኛ ከሆነ ጉልህ የሆነ የሚታይ የሆነ የአይን ችግር ከሌለበት ከሁሉም ሰው ማንሳት ይቻላል ማለት ነው። በኋላ ላይ ግን ማጣሪያ ተደርጎ ሊሰጥም ላይሰጥም ይችላል። አይንም ላይ ይኖራል።
ቢኮዝ የተነሳው የብሌን አይነትና የሰውየው የብሌን የሚፈልገው የብሌን ደረጃ በባለሙያዎች ቴክኒካሊ ስክሪን ከተደረገ በኋላ ያ ብሌን ለሰውየው ቢሰጥ ችግር አይኖረውም ወይም ወደ ነበረበት የብርሃን መመለስ ይችላል የሚለውን ነገር ታይቶ ነው። የኮምፓቲቢሊቲ ኢሹ አይደለም እዚህ ጋር የሚነሳው። ቴክኒካሊ ያ ብሌን ለዛ ሰውዬ ቢሰጠው ተመልሶ ብርሃኑን ማግኘት ይችላል አይችልም የሚለው አስቀድሞ ሰውየው ላይ የአይን ብሌን ደረጃው ሪሊ የአይን ብሌን ብቻ ነው የሚፈልገው የሚለውን ነገር ከተሰራ በኋላ አስፈላጊውን ሆነ ምርመራዎች ይደረጉለታል ማለት ነው። እንግዲህ እንደዚህ አይነት ነገሮች በተቋም ደረጃ የታሰቡ ነገሮች አሉ። እነሱ በስፋት ህጋዊ ቅርጽና የህግ አግባብ ሂደታቸውን ካለፉ በኋላ ለሚዲያ የሚገለጽ ይሆናል። ብዙ በተቋም ደረጃ ሰፋፊ የሪፎርም ስራዎች እየተሰሩ ነው እና እነዚህን ኦልሞስት በረቂቅና ከሚመለከታቸው የህብረተሰብ ክፍሎች ጋር በጋራ ውይይት እየተደረገ ነው። ስለዚህ አስፈላጊውን የሆነ ሁሉም እንግዲህ ስራዎች የህግ ማዕቀፍ ስለሚያስፈልጋቸው በሀገሪቱ ህግና ደንብ መሰረት በይፋ ሲጸድቅ እሱን ለሚዲያ አናውንስ የምናደርግ ይሆናል። በቅድሚያ እንግዲህ ሚዲያችሁ ትኩረት ሰጥቶ የሰብአዊ አገልግሎቶችን ቅድሚያ ሰጥቶ በጠራ ነው የግንዛቤ ማስጨበጫ ላይ እና እንዲሁም ለህብረተሰቡ የሚተላለፉ መልእክቶችን ቀረጻ በማድረግ ስለተባበረን በኢትዮጵያና ደምና ህብረ ሕዋስ ባንክ አገልግሎት ላመሰግን እፈልጋለሁ። እንግዲህ የሰብአዊ አገልግሎት የሁላችንም ነው። ጾታ፣ ሃይማኖት፣ ብሔር የተለያዩ የልዩነት ማዕቀፎችን የሚለየን አይደለም። አንድ የሚያደርገን የሚያስተሳስረን እኔ የምሰጠው ደም ለማን እንደሚሰጥ አላውቅም። እኔ የምሰጠው የአይን ብሌን ለማን እንደሚሰጥ አላውቅም። ሰብአዊነት ማለት ይሄ ነው። አንድ ሰው በቅርብ ከሚያውቀው ዘመዱ ወይም ጓደኛው ውጪ ለሌሎቹ በህይወት በብርሃን ለመድረስ የሚያደርግ አገልግሎት ስለሆነ የሁሉንም ርብርብ የሁሉንም ተሳትፎ ይፈልጋል። ስለዚህ ሚዲያ ደግሞ እንደምናውቀው ዋናው የህብረተሰብን ግንዛቤ እና እንደዚህ አይነት ተግባራትን የሚያቀላጥፍ የሚያግዝ ነውና ሚዲያዎችም መጠናከር አለባቸው። ህብረተሰብ ክፍሎችም ይሄን የሚያዳምጡትም እንግዲህ አንድ ሰው በህይወት ማዳን ማለት የሚሰጥ የህሊና ከፍተኛ እርካታ አለ። አንድ ሰው ብርሃን መመለስ ማለት በጣም ከፍተኛ የሆነ የህሊና እርካታ አለ። ስለዚህ የኛ የባህላዊ ወይም እሴቶቻችን ወይም ሃይማኖታዊ ትስስሮቻችን በጣም የጠነከረ ስለሆነ እነዚህን ደግሞ በሰብአዊ አገልግሎቶች የበለጠ ከፍ የምናደርግበት እድል ስላለ ሁላችሁም ለሰብአዊ አገልግሎት ጊዜው አልረፈደምና በጋራ እንስራ እላለሁ። አመሰግናለሁ።